በካምፓላ ውስጥ አንዲት ኢትዮጵያዊት እናት ከ3 ልጆቿ ጋር በረሃብ ልትሞት ነው የሚል መልእክት ደርሶኝ ትኖራለች ወደ ተባለበት ናጃና ኩምቢ ሰፈር ሄጄ ነበር። እናስ ምን አገኘሽ አትሉ? ራበኝ ለሚሏት ህፃናት ልጆቿ የምትሰጣቸው አንዳች ነገር አታ ግራ የገባት እናት፣ በሀዘን ኩርምት ያለች ምስኪን ሴት። በጣም ከባድ ሁኔታ ውስጥ ነው ያሉት ልጆች። የእውነት እየተራቡ እየተጠሙ በጣም የእውነት ልጅ ሳይበላ ሳይጠጣ ደጅ እንኳን እነዚህ ንፋስ ልቀበል እንኳን ብለው የደጅ ሲወጡ ይቺ ትንሿ በጣም ውስጥ ትወዳለች እንዳታይ እንደዚህ አይኗን ከልዬ ነው ማሳልፋት። ለምን እየጠቆመች ታስጨንቀኛለች። በእውነት እኔ ለእግዚአብሔር ብዬ ነው አልዋሽምና በጣም ከባድ ሁኔታ ነው። በቃ ልጆች የያዙትን ከረሜላ በቃ የሆነ ነገር ሲያዩ በቃ ውለጅ ይሉኛል እየጎተቱኝ ልብሴን እና በጣም እውነት የማይገባ ህይወት ውስጥ ነው ያለሁት። በጣም ከባድ ህይወት ውስጥ ነው ያለሁት። ደግሞ ህፃን ልጅ ያላችሁ ልጆች ያላችሁ ታውቃላችሁ። ልጅ አይራባ አይጠማ። እውነት በጣም ከባድ ነው። ሌሊት ላይ ተነስተው ዳቦ ይላሉ፣ ወተት ይላሉ። በጣም ብዙ በጣም ማሳልፈው ፈተና በጣም ከባድ ነውና እኔ ስችለዋለሁ። ግን ለነዚህ ልጆች ስትሉ እርዱኝ ወገኖቼ፣ ለነዚህ ህፃናቶች ስትሉ እርዱኝ። ልጆች ያላችሁ ታውቃላችሁ የልጆችን የልጆችን ባህሪ ታውቃላችሁና እባካችሁ እርዱኝ፣ ተባበሩኝ። በቃ ለልጆች ስትሉ እባካችሁ ወገኖች፣ ኢትዮጵያም ሆነ ኤርትራዊ እባካችሁ ልጆች አይራቡ፣ ልጆች አይጠሙ። እውነት በጣም ከባድ ነው። በጣም ከባድ ነው። የእውነት የምናሳልፈው ሁኔታ በጣም ከባድ ነው። ከውሃ አቅም እንኳን ቤት ውስጥ ውሃ የለም። ውሃ እንኳን ተቆርጦብኝ በጀሪካን ነው ከሰው ቤት እየለመንኩ ማመጣውና በጣም ከባድ ሁኔታ ውስጥ ነው ያለሁት። ከቤት ኪራይ አልፎ ከምግብ አልፎ በጣም ከባድ በቃ እና እባካችሁ ወገኖች ተባበሩን፣ እርዱን። በእግዚአብሔር ስም እንድትረዱን እንለምናለን። ሀና ትባላለች። ከ3 ወር በፊት የ12 የ3 እና የ2 ዓመት ልጆቿን ይዛ ነው ወደ ካምፓላ የተሰደደችው። ወደ ካናዳ ሊወስዳት ቃል የገባላትና የሚረዳት አጎቷን ተማምና ነበር። አጎቷ በደረሰበት አደጋ ምክንያት የሚረዳት አታ አውላላ ሜዳ ላይ ወድቃለች። ኢትዮጵያ ሆና ለ3 ወር የቤት ኪራይ ከነሙሉ የቤት እቃውና ሟለልሻለን ላሏት ሰዎች ከ160 ሺህ ብር በላይ ብትልክም እቃው የተሟላለት ቤት ብቻ እንደጠበቃትና የቤት ኪራይ እንዳልተከፈለላት ነግራኛለች። በአዲስ አበባ አሉ ከሚባሉ ትልቅ የግል ትምህርት ቤት ልጇን ታስተምር የነበረችው ሀና ከባሏ ከሚደርስባት ተደጋጋሚ ጥቃትን ተከትሎ ከደረሰባት የኢኮኖሚ ችግር እንዲሁም ከልጆቿ አባት የሚደርስባትን ችግር ለማምለጥ ያለ የሌለው ገንዘቧን አማጣ ለመሰደድ መወሰኗን ነግራኛለች። በካምፓላ የነበራትን የ3 ወር ቆይታ የቤት እቃዎቹን አንድ በአንድ እየሸጠች ህይወታቸውን ማቆየት ብትችልም አሁን የምትሸጠውም የምትጠይቀውም ማታ ባዶ ቤት ተቀምጣለች። በ12 ዓመቱ ላልተገባ መከራ ከእናቱ ጋር የተጋፈጠውን ታዳጊ ልጅም አናግሬው ነበር። ኢትዮጵያ ስመጣ በጣም ብዙ ነገር ጠብቄ ነበር። እንደሰማሁት ከሆነ እዚህ ሀገር ቆንጆ እንደነበር፣ ለህፃናት ቆንጆ ትምህርት እንደሚሰጡ፣ የፍራፍሬ ሀገር በጣም ቆንጆ ሀገር እንደነበር የሰማሁት የተረዳሁትም። አሁን እዚህ ካለው ችግር አንጻር ግን በጣም ካየሁትም አንጻር በጣም ከባድ ነውና ብንረዳ ደስ ይለኛል። ያመጣን ሰው እዚህ ከመጣን በኋላ ደግሞ ያው ብዙ ችግሮች አሉ። ከችግሮቹ አንጻር ደግሞ ከፍተኛው የቤት ኪራይ ነው፣ ሁለተኛ ምግብ ነው። የሚረዳን ሰው አንድ ሰው ተማምነን የመጣ ነው። ፕሮሰስ ሊያደርግልን የመጣ ሰው አንድ ሰው ነበር። እሱም አክሲደንት ደርሶበታል ቅድም እናቴ እንደገለጸችውና ስለዚህ አሁን በቃ ያለው ችግር የቤት ኪራይ፣ የምግብ፣ የኔ መማርም ፈልግ ነበር ግን ያው አጋጣሚ አልተስተካከለምና አልተማርኩም። ይሄም ያሳዝነኛል። ያው ሰዎች ደግሞ ቸርች ላይ አንዳንድ ዝም ብሎ በቃ ወይም ፓስታ ወይም መኮረኒ ያመጣሉ። አንዳንድ አልፎ ነው እሱን በቃ ሰርቼ እሰጣቸዋለሁ። የእውነት ነው እንዴ በእግዚአብሔር ፊት ማልዋሸው 2 ቀን ጾማቸው ናቸው። 2 ቀን ወደ ኢትዮጵያ ብመለስ ያው ካለው ችግር አው ብመለስ ይሻላል። ግን አሁን ባለው ችግር ደግሞ ያው እዛ ሄጄ አንደኛ ስሜት ማለት ሲቀጥል ደግሞ እዛ ብዙ ነገር አሳልፌ ለምሳሌ እንደ መደብደብ ምናምን ነገር አሳልፌ ስለመጣው እዚህ ያልፈኛል ብዬ ስለመጣው እዚህ ባልመለስ ደስ ይለኛል። አባቴ ሰክሮ
አማራጭ ከተፋ ግን ምንም ማድረግ ስለማልችል እመለሳለሁ። ማስተላልፈው ነገር ኢትዮጵያና ኤርትራውያን ወገኖቼ እንድትተባበሩ ነው። ያው በሰው ሀገር መተን ወድቀናልና ባካችሁ ተባበሩ ነው የምለው። ሌላ ምንም አይደለም። የሚቸግረን ነገር የቤት ኪራይ፣ ምግብ እና የኔ አለመማር። ሲሊንደር አለቀብን። ከዛ ያው አንዳንዴ እየቆጥብን ነበር። ከዛ እሱ በቃ ከምንራብ ሲሊንደሩን ልሽጠው በቃ እሱ ብቻ ቀርቷል ብሎ ሲሊንደሩን ሸጠው የሆነ ሰውዬ። ከዛ በሱ ወሰድና ዳቦ ምናምን ገዛን። በሁለተኛው ቀን ማለት ነው በሶ ነበር። በሶ በጮህ በጥብጬ ሰጣቸው። በቃ ይቺማ ተይኝ እስኪ ያውጡት ነው የምጠባው እምቢ ትላለች። ያቺ ትልቋ ደግሞ እዚህ ከመጣች ነው እንደከሳችሁ ትንሿ ማለት ነው በምግብ በእውነት ነው። እሱ እንኳን እንደኔው ይችላል ቢያገኝም ባያገኝም በጣም ከባድ እውነት በጣም ከባድ። በቃ እኔ ምን ኃጢአት ሰራው እስኪ ድረስ ማለት ነው። እኔስ እሺ ጌታ ወይ ውሰደኝ ወይ ሆነ ነገር አድርግ ብዬ ራሴ በእውነት በቀደም ትንሿ በቃ ልትሞት ከረሃብ የተነሳ ማለት ነው። ይቺ ሁለተኛዋ እደጅን ያለችው እሷ በቃ አትችልም። ከዛ በቃ ሆዴን ትለኛለች ሌሊት ላይ። እኔ ምን ልስጣት ዳቦ ስጭ ትላለች። ምን ትላለች። ከዛ በቃ እኔ አውቄ ያቺ መከረኛ በሶ ከኢትዮጵያ ይዣት የመጣሁታለች እሷን ትታፋለች። በቃ አጠጣምና በቃ አንድ ማንኪያ ሳትቀምሽ የጨረስኩት አንድ ማንኪያ በቃ አሁንም ሲርባቸው አሁንም ልጆች ደግሞ በቃ ሲኖር አይበሉም ሳይኖር ደግሞ በጣም ከባድ ነው። እና በቃ እዛም ፈተና እዚህም ፈተና ምንድነው በቃ ጌታ ሆይ ምንድነው ለኔ ምን ኃጢአት ሰራው እስክል ድረስ ማለት ነው። እኔ እንኳን ችግር የለም ግን እነዚህ ልጆች እነዚህ ህፃናቶች እሱ ደግሞ በጣም ጎበዝ ተማሪ ነው በጣም እና በቃ እንትን ማለት በቃ ወይ ስራ የለኝ ወይ መኪና አቀባ የሚኖር እኮ አጥንት ልጆች እንዳይራቡ አደርጋለሁ። ምን ላድርግሽ ኡጋንዳ ውስጥ አስጠጉ ይላል ደግሞ ጎበዝ ነው እሱ እንግሊዘኛ ምንም ደግሞ በጣም ጎበዝ ነው። ታዲያ ለነዚህ ለተራቡ ህፃናት ከኛ ሌላ ማን ሊደርስላቸው ይገባል? የሚኖሩት ናጃና ኩምቢ ነው። ለጊዜው እጃቸው ላይ ያለው ስልክ ቁጥር 0757188934 ነው። እየደወልንም ሆነ በአካል እየሄድን እንድረስላቸው። ለዘላቂ የሚሆን መፍትሄ ያላችሁ ሰዎች ባካችሁ የምትችሉትን አድርጉ። በህፃናቱ ስም የማቀርብላችሁ ጥሪ ነው።